ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም። ዛሬ የጨዋታ ቀን ነው። የእንግሊዝ ፕሪምየር ሊግ የ17ኛ ሳምንት ጨዋታዎች ዛሬ ይመለሳሉ። ይሄን ዜና እየሰራንላችሁ በምትሰሙበት ሰዓት ሁሉ ጨዋታዎች እየተደረጉ ነው። እንጠቁማችኋለን ሰዓቶቹን፣ ጨዋታዎቹን በሙሉ እንድትከታተሉ እነሱን እየጋበዝን ዩናይትድ ያው ነገ ነው ምሽት 1 ከ30 ጨዋታውን የሚያደርገው። ስለዚህ ስለ ዩናይትድ እንደው የቪላ ፓርክ ጨዋታ ምን ታስባላችሁ? ማንቸስተር ዩናይትድ እንደለመደው በባለፉት 5 ጨዋታዎች ላይ ቪላ ዩናይትድን ማሸነፍ አልቻለም። አንዴ ብቻ ነው አቻ የወጣው ነጥብ ያስጣለው። ሌላውን ቀሪውን 4ቱን ዩናይትድ ነው ያሸነፈው ከ5 ግንኙነት። ግን ይሄንን ውጤት ሂደት ያስጠብቃሉ ዩናይትድ? ምን ትላላችሁ በነገው ጨዋታ ላይ? እስቲ ስለ ጨዋታው ያላችሁን ግምት በኮሜንት ላይ እንድታስቀምጡ እጋብዛለሁ። ቤተሰቦች በቅድሚያ ስለ ነገው ጨዋታ ሩበን አሞሪም ትላንት ፕሬስ ኮንፈረንስ ነበረው። በጣም ወሳኝ የተባሉ ነገሮችን ተናግሯል። በነገራችሁ ላይ ምን ተናገረ አሞሪም ስለ ቡድኑ ወቅታዊ ሁኔታ የሚለውን እሱን እናነሳለን። በተለይ ትኩረት የሰጠው እና ብዙ ሰዎች የተቀባበሉት አሰልጣኙ ምላሽ የሰጠበት የኮቢ ሜኖ ፍሪ ሜኖ የምትለዋ ነገር ምላሽ ሰጥቶበታል አሞሪም። ስለ እሱ ጉዳይ እናያለን። ከዛ ውጪ የክለቡ አመራሮች አንድ ትልቅ ውሳኔ ወስኗል። ዊልኮክስ እና ኦማር ቤራዳ የዩናይትድ አሰልጣኝ የሆነው አሞሪምን እንደው ከመገምገማችንና አሰልጣኙን ለማሰናበት ከመቸኮላችን በፊት እስቲ የሚፈልገውን ተጫዋቾች እናምጣለት በሚል በጣም ወሳኝ የሆነ ውሳኔ ወስዷል እና 4 ቦታ ላይ 4 ፖዚሽኖች ተለይተዋል። ቡድኑ በቀጣዮቹ የዝውውር መስኮቶች ላይ እንዲያጠናክረውና ተጫዋቾችን ማምጣት አለበት ብለው ያሰቡባቸው ቦታዎች ናቸው እና እነኚህ ፖዚሽኖች ምንድን ናቸው? እነሱን ከዛ ውጪ ስለተለመደው የሴሜኖም እንዲሁ ዜና ዛሬም አለኝ። አዳዲስ ነገር ወጥቷል። ፋብሪሶ ሮማኖ በየጊዜው አብዴት እያደረገ ነው። ተጫዋቹ በግል ተስማምቶ ጨርሷል ተብሏል። 2 ክለቦች ደግሞ ኦልሞስት ከተጫዋቹ ዝውውር ፉክክር ራሳቸውን አግልለዋል። ለዩናይትድ ትልቅ እድል ይመስላል። ስለዚህ ዝውውር ጉዳይም የማወራችሁ ዜና አለኝ። ቤተሰቦች ብቻ አብራችሁኝ ስትቆዩ ሌሎችም መረጃዎችን በውስጥ ታገኛላችሁ። ትላንት የጠየኳችሁ 700 ላይክ ነው። እናንተ ግን 800 አስገባችሁት ላይኩን። ቤተሰቦቼ እንደዚህ ይቻላል ግን አመሰግናለሁ እንደዚህ ስላደረጋችሁ። ዛሬም የቪዲዮውን ላይክ እንደምታደርጉ ፍጹም በእናንተ እምነት አለኝ። አብራችሁኝ ሆኑ። መልካም ቆይታ። ተወዳጁ የእንግሊዝ ፕሪምየር ሊግ የ17ኛ ሳምንት ጨዋታ መርሃ ግብሮች በዚህ ሳምንት መደረጋቸውን ይቀጥላሉ። ከዛሬ ቅዳሜ ታህሳስ 11 ጀምሮ እስከ ሰኞ ታህሳስ 13 ድረስ ነው የፕሪምየር ሊጉ ጨዋታዎች መደረጋቸውን የሚቀጥሉት። እንደው ልጠቁማችሁ ለመመልከት ይረዳችሁ ዘንድ ቤተሰቦች፣ አሁን ዛሬ ከሚደረጉ ጨዋታዎች መካከል በጣም ተጠባቂ የሆነው ጨዋታ ኒውካስል እና ቼልሲ የሚያደርጉት ጨዋታ ነው። 9 ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር ይደረጋል። እንዲሁም 12 ሰዓት ላይ የሚደረግ የበርንመዝ እና ዌስትሃም ጨዋታ አለ። ብራይተን እና ሰንደርላንድም እንዲሁም የሚያደርጉት ጨዋታ እጅግ ተጠባቂ ነው። ማንቸስተር ሲቲም እንደዚሁ ምሽት 12 ሰዓት ላይ ዌስትሃምን ይገጥማል። በሜዳው በኢትሃድ ነው የሚጫወተው። አይ ቲንክ ለሲቲ በጣም ቀላል ተጋጣሚ ይመስለኛል። ከዛ ውጭ ደግሞ ቅዳሜ ዛሬው ምሽት 12 ሰዓት በተመሳሳይ የሚደረግ ሌላኛው ጨዋታ ወልቭስ እና ብሬንትፎርድ ነው። ጥሩ አቋም ላይ የማይገኘው ብሬንትፎርድ ሌላኛው በሊጉ በጣም መጥፎ ሲዝን እያሳለፈ የሚገኘውን ደካማውን ወልቭስ የሚገጥም ነው የሚሆነው ማለት ነው። የዛሬ እንዲሁ ምሽት ጨዋታዎችን ስናይ 2 ሰዓት ከ30 ማታ ቶተንሃም እና ሊቨርፑል የሚያደርጉት ጨዋታ ተጠባቂ ነው። እዚህ ጨዋታ ላይ እንግዲህ የዩናይትድን ደረጃ እንዲሁ ኮንሲደር የምናደርግ ከሆነ የዩናይትድ ደጋፊዎች በትኩረት የምትከታተሉት ጨዋታ ሊሆን ይችላል። ሊቨርፑል ከሜዳ ውጭ ቶተንሃምን ይገጥማል። ከዛ ውጭ ደግሞ የአርሰናል መሪው አርሰናልም እንዲሁ ከኤቨርተን ጋር የሚያደርገው ጨዋታ 5 ሰዓት ምሽት የሚደረግ ነው። ለመመልከት እንዲረዳችሁ ቤተሰቦቻችን እንደኝን ጨዋታዎች በተመሳሳይ ሰዓት እንዲሁ ዛሬ የሚደረግ ሌላ የመጨረሻ ጨዋታ አለ። እሱም ሊድስ ዩናይትድ ከክሪስታል ፓላስ የሚያደርጉት ጨዋታ ነው ማለት ነው። የዛሬዎቹ መርሃ ግብሮች ብቸኛው የነገው መርሃ ግብር ማንቸስተር ዩናይትድ አስቶን ቪላ ጋር የሚያደርገው ጨዋታ ነው። ምሽት 1 ሰዓት ከ30 ላይ ነው እንግዲህ ዩናይትድ በቪላ ፓርክ ባለፉት ተከታታይ 5 ጨዋታዎች አሸንፎት የማያውቀውን አስቶን ቪላን የሚገጥመው።
የ17ኛ ሳምንት የመዝጊያ ጨዋታ ደግሞ ሰኞ ይደረጋል። የመጨረሻው ፉልሃም እና ኖቲንግሃም ፎረስትን እንዲሁ ምሽት 5 ሰዓት ላይ አገናኝቶ የ17ኛ ሳምንት የፕሪሚየር ሊግ መርሃ ግብር በእነኚህ ጨዋታዎች ይጠናቀቃል ማለት ነው። እንደው ጨዋታዎቹን ለመመልከት ያህል በዚህ ደረጃ ከጠቆምኳችሁ በቀጥታ አሁን ወደ ክለባችን ዩናይትድ መረጃዎችን ማድረስ ስንቀጥል ዋነኛ ትኩረታችን የሚሆነው ዛሬ በትላንቱ የሩበን አሞሪም ጋዜጣዊ መግለጫ ላይ ነው ማለት ነው። ቤተሰቦቻችን አሁን የምነግራቸው ቀዳሚ ዜና ማለት ነው። ዋነኛው ትኩረቴ አይደለም። በእርግጥ ዋነኛው ትኩረቴ ካልኩት ግን ሌሎች ብዙ ትኩረቶች ያሉን ስለ ዝውውር ዜናዎች እናወራለን። በርካታ አዳዲስ መረጃዎችን ይዤላችኋለሁ ግን በትላንቱ ጋዜጣዊ መግለጫ ልጀምር ለማለት ያህል ነው። ሩበን አሞሪም ትላንት በጋዜጣዊ መግለጫው ላይ ከተናገራቸው ነገሮች በጣም አበይት የሆኑትን ብቻ ነው ነቅሼ የማወጣላችሁ። ብዙ ነገር ተጠይቆ በብዙ ጉዳዮች ላይ ምላሽ ሰጥቷል። ግን የእናንተን ትኩረት የሚስበውና አሞሪም ምን ምላሽ ይሰጥበት ይሆን ብላችሁ የምትጠብቋቸው በጣም ወሳኝ የሆኑ ጥያቄዎች ነበሩ። ለምሳሌ ከጉዳት ጋር በተያያዘ ዩናይትድ አዲስ ጉዳት የለውም ብሏል። በጣም ጥሩ ዜና ይመስላል ይሄ። አዲስ የተጎዳ ተጫዋች የለብንም፣ እንዲሁም ካገገሙት ተጫዋቾችም እንዲሁ በአሁኑ ደረጃ ይጫወታሉ ማለት ነው። ሙሉ ለሙሉ አሁን ፊት ናቸው ብሎ ነው አሞሪም የተናገረው ማለት ነው። ስለዚህ ዩናይትድ ጉዳት አላስተናገደም፣ ያገገሙትም እንደዚሁ በአስቶን ቪላው ጨዋታ ላይ ፊት ሆኖ ይጫወታሉ ማለት ነው ለዩናይትድ። ይሄ በጣም ጥሩ ዜና ይመስለኛል። ይህንን ሲል ግን አሞሪም ለምሳሌ አሁን ማጉዌር ጉዳይ አለ። ሃሪ ማጉዌር ይመለሳል አስቶን ቪላው ጨዋታ ላይ ተብሎ እንደዚሁ ተጠይቋል። ግን 100% ፊት ስለመሆኑ ሩበን አሞሪም ማረጋገጫ አልሰጠም። ብዙ ጊዜ ተጫዋቾች ከጉዳት ሲመለሱ ቶሎ የማጫወት ችግር አለበት አሞሪም ታውቃላችሁ፣ ቶሎ አጣድፎ ወደ ጨዋታ አይመልሳቸውም። ስለዚህ በዛሬውም ጨዋታ እንዲሁ ሃሪ ማጉዌር ምናልባት ስኳድ ውስጥ ሊካተት ይችላል፣ ግን ቋሚ ሆኖ ላይሰለፍ የሚችልበት እድል ይኖራል ማለት ነው። ማቲያስ ዴሊክትም አይ ቲንክ በነገው ጨዋታ እንዲሁ የሚገኝ አይመስለኝም። እና ቤተሰቦች የዩናይትድ የተከላካይ መስመር አሁንም በዮሮ እና በሄቨን የሚመራበት እድል በጣም ሰፊ ይመስለኛል። በነገው ጨዋታ ላይ አዲስ ነገር ካለ ደግሞ ጨዋታውን ስንከታተል እንግዲህ ምላሽ የምናገኝ ይሆናል ማለት ነው። ይሄ አንዱ ዜና ነው። ከጉዳት ጋር በተያያዘ አሞሪም የሰጠው አስተያየት ማለት ነው። አሰላለፉን በተመለከተ እንደው ከዚሁ ጋር አያይዤ ለመናገር የአሞሪምን የቡድን ምርጫ እሱ ካልሆነ ማንም ሰው እንዲሁ መገመት አይችልም። መገመት የምንችለው አንዳንድ ተጫዋቾች ቋሚ ሆኖ ሊሰለፉ እንደሚችሉ ብቻ ነው። ቤተሰቦች ለምሳሌ ኩኛ በነገው ጨዋታ ዕለት ማለት ነው። ለምሳሌ ብሩኖ ፈርናንዴዝ የመሳሰሉ ተጫዋቾች ወይ ዳሎ፣ ዮሮ፣ ሄቨን ካልሆነ በስተቀር ሙሉ ስኳዱ ዩናይትድ በእነኚህ 11 ተጫዋቾች ይሰለፋል ብሎ መናገር እና መገመት የአሞሪም እንትን ከባድ ነው። በተለይ አማካይ ስፍራው ላይ ምን እንደሚፈጥር ምን አይነት እርምጃ እንደሚወስድ አናቅም። ቤተሰቦች ትላንትም ስለ ኮቢ ሜኖ ተጠይቆ ነበር እና አሁን ትላንት እንደሚያሰልፈው እንግዲህ ብዙዎቻችን እንጠብቃለን አይደል? ከካሳሜሮ ጉዳት አንጻር ዩናይትድ ከኡጋርቴ አሁን ካለበት ደካማ አቋም አንጻር እንግዲህ ሜኑን አማካይ ላይ ካላሰለፈ አሞሪም ምንድን ነው ምን ፈልጎ ነው? በቃ ይሄ ልጅ የሆነ ነገር እንግዲህ ሊያደርገው በቃ ፐርሰናል የሆነ ነገር አለበት ብላችሁ እንድታስቡ የሚያደርግ ነው። እና ትላንትም ጠየቁት። የሚገርባችሁ በየጋዜጣዊ መግለጫ ላይ ጠይቁታል ስለ ኮቢ ሜኑ እና የተሰላቸ ይመስላል። አሁንም ማረጋገጫ አልሰጥም ብሏል። ፊል ካደረግኩ እሱ መሰለፍ እንዳለበት ካመንኩኝና ካሳመነኝ ነው ፐርሰናሊ የማሰልፈው እንጂ አካኖት ጋራንቲ ሲል የመለሰላቸው ማለት ነው። እርግጠኛ ሆኜ ሩበን አሞሪም ኮቢ ሜኑን ቋሚ ተሰላፊ ያደርገዋለሁ ብዬ ልነግራችሁ ላረጋግጥላችሁ አልወድም። መሰለፍ ካለበትና መጫወት አለበት ብዬ ካመንኩኝ ብቻ ነው እሱን ማጫወተው የሚል ምላሽ ሰጣቸው ማለት ነው ለጋዜጠኞች። ስለዚህ ይገባል የሚል እምነት አለኝ። ነገ ምላሹን እናገኛለን። ቤተሰቦች ብዙ አይርቅም ጨዋታው ነገ ስለሆነ፣ ግን ደግሞ 100% እኔም እንዲሁ እርግጠኛ ሆኜ ኮቢ ሜይኖ በነገ ጨዋታ ዕለት ቤስት ይሆናል ብዬ መናገር አልችልም። ምን እንደሚፈጥር አሞሪም አላውቅም። ምናልባት እንደው ሀሳብ ከቀየረ አሞሪም ከዚህ በፊት የተነጋገርነው ነገር ነበር ቤተሰቦች፣ የማርቲኔዝ ጉዳይ አለ። ማርቲኔዝን ለምን በ6 ቁጥር ቦታ ላይ እንደማይሞክረው አይገባኝም። አሰልጣኙ ይሄ ሪጂዲቲ የት እንደሚያደርሰው አላውቅም። እኔ እኮ አሰልጣኞች በተለያዩ ቦታ ላይ እኮ እናያቸዋለን። ሌሎች አሰልጣኞች ለምሳሌ ሚካኤል አርቴታን ተመልከቱ። አንዳንድ ተጫዋቾችን ፍጹም እንግዲህ ተጫውቶ በማያውቁበት ቦታ ሁሉ እያሰለፈ ቴስት ያደርጋል፣ ይሞክራል፣ ይሰራለታል አንዳንዱ ማለት ነው። ማርቲኔዝ ግን አያክስ ሳለ ማለት ነው እዛው ሆላንድ እያለ ተጫውቷል በ6 ቁጥር ቦታ ላይ ማለት ነው። ልጁ
አርጀንቲናዊ ነው። ይሄ ታጋይነት አለው። ኦፍኮርስ ምናልባት ፊዚካሊ ግዙፍ ላይሆን ይችላል በደንብ ግን በጣም ጠንካራ ተጫዋች ነው። ታውቃላችሁ 6 ቁጥር ቦታ ላይ መጫወት ከዚህ በፊት ሂስትሪ ካለው ሩበን አሞሪም መሞከር መድፈርን ለምን ፈራ? ምን አለበት? ማርቲኔዝን አሁን እያጫወተው አይደለም በቋሚነት ለምን ከተከላካዮቹ ከሁለቱ ተከላካዮች ዮሮና ሄቨን ፊት በ6 ቁጥር ቦታ ላይ አሁን አያሰልፈውም? በተለይ ካዛሚሮ በሌለበት ሁኔታ ማለት ነው። ይሄንን ቢያደርግ አሞሪም ቴስት ቢያደርገው እኔ በጣም ደስ ይለኛል። ኦፍኮርስ ሪስክ አለው ተጫዋቹ ከተጫወተ እዛ ቦታ ላይ በጣም ቆይቷል። ምናልባት 2 ዓመታት ከዛ በላይ ሊሆነው ይችላል ብላ ብላ ግን በልምምድ ቦታ ላይ በደንብ ይሄን ቦታ አዳብት እንዲያደርግ የተወሰኑ ስልጠናዎችን ሲሰጥ እዛ ቦታ ላይ አለማምዶት አጫውቶት ከሆነ በቂ ዝግጅት ካደረገ ልጁ እዛ ያን ኃላፊነት መወጣት የሚያቅተው አይመስለኝም። እና እንደዚህ አይነት የድፍረት ውሳኔዎችን አሰላለፎችን ለምን እንደማይሞክር እኔ ግራ ይገባኛል። አሁን ማርቲኔዝን 6 ቁጥር ቦታ ላይ መሞከር ኃጢአት አይደለም። በዚህ ሰዓት ዩናይትድ በጣም የሚያስፈልገው ቦታና ተጫዋች ነው ማለት ነው እሱና የአሞሪምን አሰላለፍ መገመት በጣም ከባድ ነው ቤተሰቦች። ስለዚህ ጨዋታው ሲደርስ እዛ ቦታ ላይ በተለይ አማካይ ክፍል ላይ ማንን ይመርጣል የሚለውን አብረን እናያለን። ብሩኖ ፈርናንዴስ ብቻ ቋሚ እንደሚሆን ነው እርግጠኛ ሆኜ መናገር የምችለው። ሌላ ተጫዋች ለነገሩ ዩናይትድ አሞሪም ምርጫ የሰጠው ቢባልም አማራጭ የለውም እኮ ኡጋርቴ እና ኮቢ ሜኖ ነው ያሉት። ለማንኛውም የትኛውን ኮምቢኔሽን እስቲ እንደሚጠቀም እናያለን። ይሄ ነው አንዱ የሩበን አሞሪም ጋዜጣዊ መግለጫ መነጋገሪያ ሀሳብ የነበረው። ስለ ሜኖ በነገራችሁ ላይ መለስበታለሁ በኋላ ያለው ነገር አለ። ከዛ በፊት ግን የሰር አሌክስ ፈርጉሰን ለዩናይትድ ደጋፊዎች የሰጡትን አንድ አስተያየት ተመልክቶ ተጠየቀ አሞሪም። ፈርጉሰን ምን ብሎ ተናግሮ ነበር? ማንቸስተር ዩናይትድን ወደ ቀድሞ ከፍታውና ደረጃው ለመመለስ ቢያንስ 10 ዓመታት ያስፈልጋል እና 10 ዓመት ደጋፊው መታገስ አለበት ሲል ሌጀንዱ የዩናይትድ አሰልጣኝ ለ27 ዓመት በኦልድ ትራፎርድ የቆየው ሰር አሌክስ ፈርጉሰን እሱ የዩናይትድ ስልጣኑን መንበሩን አሰልጣኝነቱን ከለቀቀ በኋላ ዩናይትድ በዚህ መልኩ እንግዲህ ወርዶ የእሱ ጥላ አሁንም ያለቀቀው ዩናይትድ ሰው ነው። እንግዲህ ይህ ሰው ስለ ዩናይትድ ስኬት ዩናይትድ ወደ ቀድሞ ከፍታው ወደ ዋንጫዎችን ማንሳት እንዲሁ ለመመለስ 10 ዓመት መጠበቅ አለበት ብሎ ፈርጉሰን መናገሩ ትንሽ አነጋጋሪ ነበር እና በተለይ ትዕግስት ለሌለው የዩናይትድ ደጋፊ 10 ዓመት አይደለም እንግዲህ በቀጣይ 2 ዓመት ክለቡን በእቅድ የያዘው ነገር ነው። ታውቃላችሁ፣ ሰምታችኋል። ይህን በቀጣይ 2-3 ዓመታት ክለቡ የፕሪሚየር ሊጉ ሻምፒዮን እሆናለሁ ብሎ ያቀደበት ሁኔታ እና በዛ መልኩ እየሰራ ቡድኑን እያጠናከረ ነው የሚገኘው። አሁንም ለማጠናከር ጥረት ያደርጋል። በዚህ ጉዳይ ላይ ምን ትላለህ? ሰር አሌክስ ፈርጉሰን ዩናይትድ ምናልባት እንደ ሊቨርፑል 30 ዓመት የዋንጫ ድርቅ ይገጥመዋል ብለው ፈርጉሰን ባይናገሩ ግን አትሊስት 10 ዓመት መጠበቅ ይኖርበታል ወደ ቀድሞ ከፍታ ለመመለስ የሚል አስተያየት ሰጥተዋል ሰር አሌክስ ፈርጉሰን። እና በዚህ ጉዳይ ምን ትላለህ ተብሎ ሲጠየቅ አሞሪም ያን ያህል ግን ረዥም ጊዜ ይወስድብናል ብዬ አላስብም ብሏል። እና ዩናይትድ በሚቀጥሉት ጥቂት ዓመታት ውስጥ ለዋንጫ መፎካከር ይችላል፣ በዚህ እርግጠኛ ልሆንላችሁ እችላለሁ ሲል ነው ማለት ነው። የፈርጉሰንን ሀሳብ ተቃውሞ በቀጣዮቹ ጥቂት ዓመታት ዩናይትድ ለፕሪሚየር ሊግ ዋንጫ እንደሚፎካከር ይሄንን ለማድረግም እየሰራ እንደሆነ የተናገረው ማለት ነው። ሰር አሌክስ ፈርጉሰን ግን እዚህ ጋር አንድ ነገር ጠቅሰዋል። እንደ ብሪያን ምቦሞ እና ማቲያስ ኩኛ እና ላሚንስን የመሳሰሉ ተጫዋቾችን ማስፈረም በፍጥነት ዩናይትድን ከ10 ዓመት ወደዚህ የፕሪሚየር ሊጉን ዋንጫ እንዲያነሳ የሚረዳው ነገር ነው በሚል ነው ሰር አሌክስ ፈርጉሰን የክለቡ ስኬት የሚወሰነው በሚያስፈርማቸው ተጫዋቾች እና ቡድኑ እንደነኚህ አይነት ኳሊቲ ተጫዋቾችን ለማምጣት በሚያደርገው ጥረት ላይ እንደሚወሰን ፈርጉሰን የተናገረው ማለት ነው። ሩበን አሞሪም እንደዚሁ አንድ አስተያየት ሰጠ። ይሄ አስተያየት ቀልቤን ሳበው። የመጨረሻ ላድር። ሩበን አሞሪም የተናገረው በጣም አይኮኒክ የሆነ ኮት ብዬ ነው የምወስደው። ምን ብሎ ተናገረ መሰላችሁ? እኔ ምናልባት በማንቸስተር ዩናይትድ ታሪክ በዩናይትድ የአሰልጣኝነት ታሪክ ፌል ያደረግኩ የመጀመሪያው አሰልጣኝ ነኝ ብዬ ይሄን ለመናገር የመጀመሪያው ሰው እሆናለሁ። በድፍረት ራሴ መተቸት እችላለሁ ሲል ነው የተናገረው ማለት። ነገር ግን አለ አንድ ነገር ላረጋግጥላችሁ እፈልጋለሁ። እኔ በክለቡ ታሪክ በተለይ በባለፉት ዓመታት ክለቡ እየሄደ በነበረበት ታሪክ
ማንቸስተር ዩናይትድን ከሜዳ ውጭ ግን በፍጹም ፌል እንዳላደረግኩኝ እርግጠኛ ሆኜ ልነግራችሁ እችላለሁ። ዩናይትድን ከሜዳ ውጭ በጣም በብዙ ነገር እንዳሻሻልኩትና ብዙ የክለቡን ካልቸር ስታንዳርድ እንደቀየር ይሄንን ግን በእርግጠኝነት ልነግራችሁ እችላለሁ በሚል ነው ማለት ነው። አሞሪም ራሱን የገመገመበትን መንገድ አስተያየት የሰጠው ማለት ነው እና እኔ ትኩረቴን ስቦታል። ሜዳ ላይ አለ ከሜዳ ውጭ ራሱን ሲገመግም በሜዳ ላይ ውጤት ካያችሁኝ አለ ራሴ መሰክራለሁ በዩናይትድ ታሪክ በጣም መጥፎውን ውጤት ያመጣው ፌል ያደረግኩ አሰልጣኝ ነኝ አለ። ከሜዳ ውጭ ግን አለ በዲሲፕሊን በካልቸር በስታንዳርድ ብዙ ጊዜ ምንም የሚባል ነገር አለ መሰላችሁ ተጫዋቾች ምንጊዜም መልበሻ ክፍሉን ኮንትሮል ካደረጉ ከአሰልጣኙ በላይ ተሰሚ ከሆኑ እና ይሄ የፕላየርስ ፓወር በአንድ ቲም ውስጥ የሚገን ከሆነ አሁን ማድሪድ ቤት ውስጥ አለ እንደሚባለው ማለት ነው። ከአሰልጣኙ ዣቪ አሎንሶ ይልቅ የአንዳንድ ተጫዋቾች ድምፅ በጣም ይሰማል። ለምሳሌ ቪኒሺየስ ጁኒየር የእነ ሮድሪጎ አይነት ተጫዋቾች ማለት ነው እና እነሱ ከአሰልጣኙ በላይ ፓወር አላቸው ተብሎ መልበሻ ክፍል ይነገራል። ዩናይትድ ቤትም ባለፉት ዓመታት እንደዛ ተብሎ ነው የሚወራው እና ዩናይትድ የሚመራው በተጫዋቾች ነው። አሁን ይሄን የተጫዋቾች ፓወር ይሄ ካልቸር ስታንዳርድ በተለይ ማለት ነው ክለቡ የሚመራበትን ተጫዋቾች 90% እንኳን ሰጥተው ለመሰለፍ ጋራንቲ የላቸውም ሲል ነው ሎክሾ የተናገረው። ሩበን አሞሪም 100% ነው ከተጫዋቾች ጥረትን የሚፈልገው። ይህንን የማያደርጉ ከሆነ ለመሰለፋቸው ጋራንቲ ያገኙ 90% እንኳን ጥረት አድርገው ማለት ነው እና ይህን ስታንዳርድ እና የክለቡን ባህል በመቀየር በተለይ ግን በፍጹም ፌል እንዳላደረግኩኝ አስረግጬ ነግራችኋለሁ ሲል ነው አሞሪም በዚህ መልኩ የዩናይትድ እስካሁን ቆይታውን ግምገማ የተናገረው እና ብዙ ጊዜ ጋዜጠኞች የምተቹኝ በውጤት ነው፣ ግን ከሜዳ ውጭ ባለው ጉዳይ በፍጹም እኔ የሚያስመሰግነኝን ስራ በዩናይትድ ቤት እየሰራሁኝ ነው ብሎ በጋዜጣዊ መግለጫው ላይ ትላንት ተናግሯል። እንቀጥል ቤተሰቦች። የሩበን አሞሪምን የትላንት ጋዜጣዊ መግለጫ በዛ ያህል ከነገርኳችሁ፣ ግን ከጋዜጣዊ መግለጫው እንደ ዜናዎችም ባሉ አብረው ተያይዘው ከተናገራቸው ተጠይቆ ከመለሳቸው ነገሮች መካከል አንዱ የኮቢ ሜኖ ጉዳይ ነው እና ኮቢ ሜኖ ይሄ ፍሪ ሜኖ የሚትለዋን ቲሸርት በወንድሙ አማካኝነት አስለብሶ ስቴዲየም ውስጥ እንዲታይ ትኩረት እንዲስብ አድርጓል እና አትቀጣውም ወይ ብለው ጠየቁት። ሩበን አሞሪም ሲመልስ በጣም በሳል ምላሽ የሆነ አስተያየት ነበር የሰጠው ማለት ነው ለዚህ ጉዳይ እና እኔ ኮቢ ሜኖን አልቀጣውም አለ። ምክንያቱም ያንን ቲሸርት ለብሶ በዛ መልኩ ፎቶ የተነሳው ራሱ ኮቢ ሜኖ አይደለም። ስለዚህ በዚህ ጉዳይ ምንም አይመለከተኝም ሲል አስተያየቱን ገልጿል ማለት ነው እና እኔ በጣም የወደድኩለት ምላሽ ነው። ኦፍኮርስ ተጫዋችን መቅጣት ይሄ መፍትሄ ሊሆን አይችልም። ደግሞ በቀጥታም ቢሆን ኮቢ ሜኖ ያንን ነገር አላደረገም። እኔ ለቅጣት የሚዳርግም ነው ብዬ እንዲሁም የማስበው ነገር አይደለም። አሁን በጣም ያደነኩት አሞሪምን ምላሽ የሰጠበት መንገድ ነው እና ወንድሙ ማለት እሱን ማለት አይደለም። ወንድሙ የራሱ ፌሊንግ አለው እና ያንን ፌሊንግ ስሜቱን በዛ መልኩ መግለጹ ከኮቢ ሜኖ ጋር የሚያያይዘው ነገር የለም ብሎ ነው ያለው አሞሪም እና ኦፍኮርስ ቤን ጃኮብስ እንደተናገረው ያለ ኮቢ ሜኖ እውቅና ኮቢ ሜኖ ይሄን ነገር እንደሚያደርግ ወንድሙ ሳያውቅ ያን ነገር ሊያደርግ ይችላል። ግን ሁሉም ተጫዋች ባላቦሪም ሁሉም ተጫዋች በየጊዜው እዚህ ባለሁበት ወቅት ይሄን የለመድኩት ነገር ነው ብሏል። ተጫዋቾች ቅሬታ ይኖራቸዋል። እኔ በማንቸስተር ዩናይትድ በካሪንግተን የልምምድ ማዕከል ቢሮዬ ምንጊዜም ቢሆን ክፍት ነው አለ። የትኛውም ተጫዋች እኔ ላይ ቅሬታ የሚኖርበት ከሆነ እንደው በመሰለፍም ሆነ በተለያዩ ጉዳዮች ላይ ቅሬታ የሚኖርበት ከሆነ ቢሮዬ ክፍት ነው፣ ምንጊዜም ቢሆን ክፍት ነው አለ እና ኮቢ ሜኖ ራሱም ቢሆን መቶ ቢሮዬ ሊያናግረኝ ይችላል። ለምንድን ነው የመሰለፍ ጊዜ ብዙ እየተሰጠኝ ያልሆነው እና እያጫወትከኝ ያልሆነው ብሎ ካለመቶ ፍራንክሊን መጠየቅ መቻል አለበት። በአግባቡ ኮቢ ሜኖ ለምንድን ነው ብዙ እየተጫወተ ያልሆነው የሚለውን እኔ ቁጭ ብዬ ላስረዳው እችላለሁ። በዚህ መልኩ በግልጽነት ችግሮቻችንን መፍታት እንችላለን። ግን ማንም ተጫዋች ራሱ ኮቢ ሜኖም ቢሆን መቶ እስካሁን ድረስ እኔን በዚህ ጉዳይ ላይ አላናገረኝም ሲል ነው ማለት ነው አሞሪም ምላሽ የሰጠው ማለት ነው። እና ዩናይትዶች አሁን የወሰኑት ነገር ምንድን መሰላችሁ? እንደው አሁን ደግሞ ዜናውን ልንገራችሁ። 40 ሚሊዮን እና 50 ሚሊዮን ፓውንድ ከ40 እስከ 50 ሚሊዮን ፓውንድ የዝውውር ገንዘብ ከተከፈላቸው ኮቢ ሜኖን ይሸጡታል ማለት ነው። ይሄ ትልቅ ኪሳራ ነው ቤተሰቦች። ልጁ ካለው ታለንት አንጻር ልብ በሉ ካለው ታለንት አንጻር 70 ሚሊዮን ፓውንድ ሲጠየቅበት የነበረ ልጅ ነው። ካስታወሳችሁ ባለፈው ክረምት የዝውውር መስኮት ላይ ማለት ነው። ያኔ እንደው ለገበያ ቢሸጡት ኖሮ
ቤተሰቦች ቢሸጡት ኖሮ ልጁን በ40ና በ50 ማንም የሚገዛቸው ነበር። በ40ና በ50 ያኔ 70 ስላሉ የሚፈልጉት ክለቦች በሙሉ ሸሹ ማለት ነው ሲጠይቁት የነበሩ። አሁን ግን ክለቡ እያጫወተው ስላልሆነና ልጁም እንግዲህ ጨዋታ ካደረገ በጣም ስለቆየና መልሶ ራሱን ማሳየት ስላለበት ለታለንቱ ብቻ ነው ማለት ነው 40ና 50 የተጠየቀው። ይህን ያህል ገንዘብ የሚያቀርብ ክለብ ካለ ልጁን በቋሚ ዝውውር መውሰድ ይችላል ተብሎ ተገልጿል። ከ10 እስከ 12 ክለቦች ይፈልጉታል። የኮቢ ሜሮ ምርጫ ግን ናፖሊ ነው ተብሏል። ከነኚህ ሁሉ ክለቦች ናፖሊን መርጧል። ናፖሊን የመረጠበት ትልቁ ምክንያት ደግሞ ክለቡ እሱን ለማስፈረም በጣም ትልቅ ፍላጎት ያለው እና ገፍቶ የሄደ ክለብ መሆኑን ተከትሎ ነው። ከዛ ውጭ ደግሞ እዛ የሚጫወት የቀድሞ የቡድን አጋሩ ስኮት ማክቶምኔ ይገኛል። ከዛ ውጭ ደግሞ ከማክቶምናይ በኋላ ወደዛው ወደ ናፖሊ ያመራው ራስመስ ሆይለንድም ይገኛል። በኔፕልስ ሕይወት ተመችቷቸዋል። እነኚህ ሁለት ተጫዋቾች መጥቶ አብሯቸው በናፖሊ እንዲጫወት ለኮቢ ሜኑ እንዲሁ አሳምነውታል እና በብዙውን ነገር ሜኑ ልቡን እና ራሱን ለናፖሊ አስገዝቶ ይገኛል ማለት ነው እና በውሰትም የሚሄድ ከሆነ ናፖሊዎች ፑሽ እያደረጉ ያሉት በውሰት ነው። ለጊዜው ወደ ኔፕልስ ነው ማምራት የሚፈልገው ተብሎ ነው እየተገለጸው ማለት ነው። ስለዚህ አሁን ውሳኔው ያለው ዩናይትድ ጋር ነው ማለት ነው። በውሰት ከወሰዱት አሁን በውሰት ወስደው ግን የሲዝኑ መጨረሻ ላይ ደግሞ ናፖሊዎች በቋሚ ኮንትራት እንዲያስፈርሙት የሚያስገድድ አንቀጽ አካተው እንዲወስዱት ኮቢ ሜኖን ዩናይትዶች ጠይቀዋል ተብሎ ነው የተገለጸው ማለት ነው። እና በኮቢ ሜኖ ዙሪያ ያለው ሁኔታ ይህንን ይመስላል። ቤተሰቦች አንድ ነገር ደግሞ ላክል እዚህ ጋር ብዙ ጊዜ ኮቢ ሜኖ በዩናይትድ ቤት የመጫወት እድል እየተሰጠው አይደለም ተብሎ ይነገራል። ይህንን ከሚናገሩ ነገሮች ወይም የቀድሞ ይህን ነገር እያጎሉ ነገሩን እንደው እያቀጣጠሉ ቤንዝልም በሉት እየረጩ እያባባሱ ሩበን አሞሪምና ሚዲያውን እያጣሉ ተጫዋቹን እያጣሉ ከሚገኙ ሰዎች መካከል የምገልጸው እንደው ነገሩን በመቀስቀስ ነው። ቤተሰቦች ልብ በመቀስቀስ እና እሳት በመጫር አንዱ ትችት የሚያቀርበው ፖል ስኮልስ ነው። እኔ ፖል ስኮልስ ላይ ቅያማ የለኝም። ስሜቱን መግለጹ አግባብ ነው ብዬ ነው እኔ በግሌ የማስበው እና ፊሊንግ አለው፣ ስሜት አለው። ፖል ስኮልስ ለቡድኑ ይሰማዋል፣ ስለ ዩናይትድ አካዳሚ ይሰማዋል። ምክንያቱም ከዩናይትድ አካዳሚ የተገኘ ሰው ነው እና በዛ መልኩ ለኮቢ ሜኖ ተቆርቆሮ አስተያየት መስጠቱና አሰልጣኙ ለዩናይትድ ስራ አይሆንም ብሎ መናገሩ ፐርሰናል የሆነ ምልከታ ስለሆነ ፖል ስኮልስ የፈለገውን ነገር ማለት ይችላል። ሩበን አሞሪምም እንደዛ ነው ያለው። ስለዚህ አሁን ቅሬታው ፖል ስኮልስ ጋር አይደለም። አሁን እኔ ያለኝ ለምን ያንን አስተያየት ሰጠ ብቻ ሳይሆን ፖል ስኮልስ እና ኮቢ ሜኖ በተመሳሳይ እድሜ ሳሉ የተጫወቱባቸውን ደቂቃዎች ለመናገር ያህል ነው አሁን ይህን ስታት ይዤላቸው የመጣሁት። በ18 ዓመታቸው ሜኑ 1924 ያህል ደቂቃዎችን ለማንቸስተር ዩናይትድ ተሰልፈው ተጫውተዋል። ፖል ስኮልስ ግን ምንም ጨዋታ አላደረገም በ18 ዓመቱ። ሁለቱም በ18 ዓመታቸው። በ19ኛ ዓመታቸው ላይ ደግሞ ሜኑ 1651 ያህል ጨዋታዎችን አድርጓል። ፖል ስኮልስ ግን 798 ያህል ደቂቃዎችን 1651 ደቂቃ ማለት ነው ሜኑ ተጫውቷል። ፖል ስኮልስ ደግሞ 798 ደቂቃዎችን ተጫውቷል። 20 ዓመት ከሆናቸው በኋላ ደግሞ ሜኑ 221 ደቂቃዎችን ተጫውቷል ማለት ነው። አሁን 20 ዓመቱ ላይ ነው የሚገኘው። ከ16 ጨዋታ በኋላ 221 ደቂቃዎችን ሲጫወት ፖል ስኮልስ ደግሞ 1440 ያህል ደቂቃዎችን ተጫውተዋል ማለት ነው። አያችሁ እንግዲህ በጣም ብዙ ጨዋታዎችን ያደረገው ፖል ስኮልስ በስንት ዓመቱ ነው? 20ኛ ዓመቱ ላይ ነው ማለት ነው። 1440 ጨዋታ። ዘንድሮ ደግሞ ሜኖ እንደምታውቁት ብዙ እየተጫወተ አይደለም ማለት ነው። በዛ ምክንያት ሜኖን በለጠው ማለት ነው። ይሄ ቁጥራዊ መረጃ የሚያሳያችሁ ምንድን ነው? ሜኖ መቶበት እንደነበረው እንዳካሄዱ አሁን በ18 ዓመቱና በ19 ዓመቱ ተሰልፎባቸው እንደነበራቸው ጨዋታዎች ዘንድሮ በጣም ብዙ ጨዋታ ማድረግ ነበረበት 20 ዓመት ሲሞላው ማለት ነው። ስኮልስ 11440 ደቂቃዎችን ሲጫወት ሜኑ ግን 221 ደቂቃዎችን ብቻ ነው በዚህ ሲዝን የተጫወተው ማለት ነው። እና የሆነ እውነታም አለው ፖል ስኮልስ የዚህ ልጅ ታለንት እየሞተ እየተገደለ እንደሆነና ልጁ በዩናይትድ ቤት ላይ አንሰራራ እንደሚችል በዚህ የመጫወት እድል እያገኘ ተጫዋቹ ታለንቱን መጠቀም እንደማይችልና ዩናይትድን እንደማይጠቅምና ታለንቱ ባክኖ ሊቀር እንደሚችል ነው ማለት ነው ፖል ስኮልስ ግምቱን የሰጠው። ይህንን ሊያጠናክር የሚችል ተጫዋቾች የተሰለፉበትን ደቂቃ በየእድሜያቸው የሚያመላክት መረጃ ነው ማለት ነው የሰጧችሁ።
ግን ደግሞ ቶታሊ እንየው ካለን ደግሞ አሁን ሜኑ ይበልጣል። በጣም የሚያስገርማችሁ ቶታሊ እንየው ስል በ18 ዓመት በ19 እና በ20 ዓመት በሶስቱ ዓመቶች ከደመርን እስካሁን ድረስ ሜኑ 3796 ደቂቃዎችን ተጫውተዋል ማለት ነው። ገና 22 ያህል የሊግ ጨዋታዎች ዩናይትድ ይቀሩታል በዚህ ሲዝን። ስኮልስ ደግሞ በአጠቃላይ ያደረገው 2238 ያህል ደቂቃዎችን ጨዋታ ነው ማለት ነው። አያችሁ። ስለዚህ አሁን በጥቅል ካየነው ኮቢ ሜኖ ከስኮልስ በላይ እስከ 20 መቶ ድረስ ስለ ዩናይትድ ብዙ ደቂቃዎችን ተጫውቷል። ግን በዚህ ሲዝን ያለው የደቂቃ ልዩነት ደግሞ በጣም በጣም ሂውጅ ነው። በዚህ ምክንያት ነው ስኮልስ ታለንቱ እንዳይባክን ሲል ተቆርቁሮ አስተያየት የሰጠው ማለት ነው። የኮቢ ሜኖ እና የዩናይትድ ጉዳይ የቱ ጋር ይፈታል የሚለውን እንግዲህ ዝውውር መስኮት በተለይ ጥር ሲከፈት በጣም በቅርቡ አብረን የምናየው ነው የሚሆነው። ቀጥለናል። ቤተሰቦቼ ቪዲዮ ላይክ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ወደ መረጃዎቻችን እንቀጥል። አሁን በቀጥታ ወደ ዝውውር ዜናዎች ላምራችሁ እና ብዙ ዜናዎች ወጥተዋል። እነኛን ዜናዎች እንመልከት እና የዩናይትድ ሰዎችን አንድ ውሳኔ ነው አሁንም የምነግራችሁ። በጣም ጥሩ ውሳኔ፣ ደስ የሚል ውሳኔ ነው በነገራችሁ ላይ የሰማሁት እና እኔም ስጠብቀው የነበረ ውሳኔ ነው። ሰሞኑን ሳወራበትም የነበረ ነገር ነው። እንደው አወራሁበት ለማለት ሳይሆን ስለ አሞሪም ስናወራ እንደው ሊያሰናብቱት ይችላሉ አሰልጣኙን። አሰልጣኙ በዩናይትድ ቤት መቀጠል አለበት ወይስ መሰናበት አለበት ወይ የሚለውን ነገር ስናነሳ አንድ ነገር ብዬ ነበር እኔ የግል ሀሳቤን። ስቲል አሁንም ሩበን አሞሪም ባልተሟላ ስኳድ ሙሉ ተጫዋች ሳይኖረው በተለይ አማካይ ክፍሉ ሳይጠናከር አሰልጣኙ ላይ መፍረድ ለዩናይትድ አይመጥንም ብሎ ለምሳሌ አሁን ፖል ስኮልስ እንደተናገረው ትክክለኛው አሰልጣኝ አይደለም እንዳለው ብሎ ለመደምደም በጣም ይከብዳል እና ተጫዋች ተገዝቶለት አትሊስት እስከ ሲዝኑ መጨረሻ ድረስ አሰልጣኙን ማየት እፈልጋለሁ የሚል ሀሳብ አንስቼ ነበር። የግል ሀሳቤ ነው። የተቃወማችሁ ትኖራላችሁ፣ የደገፋችሁኝም ትኖራላችሁ። እንድትደግፉኝም አይደለም ቤተሰቦች፣ ብትቃወሙኝም ደግሞ ኢትስ ኦኬ ኖርማል ነው። ምክንያቱም ሁላችንም ተመሳሳይ የሆነ ሀሳብ እና ፍላጎት የለንም ዩናይትድን በተመለከተ። ነገር ግን ያነሳሁት ሀሳብ ምንድን ነው አሁን የክለቡ አመራሮች የወሰኑበት ነገር ስለሆነ ደስ ስላለኝ ነው። ዜናውን ሳይ በዛው እንደው ልንገራችሁ ብዬ ይዤው የመጣሁት ማለት ነው። ክለቡ እነ ጄሰን ዊልኮክስ እና እነ ኦመር ቤራዳ ለሩበን አሞሪም ፉል ስኳድ ሊሰጡት ይፈልጋሉ። የተሟላ ስኳድ አሰልጣኙን ጄጅ ከማድረጋቸው በፊት ማለት ነው። ምክንያቱም ስለ ወደፊቱ አሰልጣኙ ቆይታ ከመወሰናችን በፊት አሉ እኔ ለምን መሰላችሁ ጥር ላይ በደንብ መደገፍ አለባቸው አሞሪምን ብዬ ያልኩት። ምክንያቱም ጥር ላይ ተጫዋቾችን ታመጡለትና ክረምትም ላይ ሁሉ ስናገር ነበር አሞሪም ይችላል አይችልም ብለን ከማለታችን ከመፍረዳችን በፊት ክለቡ ስህተት ሁሉ ሊሰራ ይችላል፣ አሰናብቶት ከእሱ የተሻለ አሰልጣኝ ላያገኝ ይችላል። ይሄንን ከማድረጉ በፊት በቂ የሆነ ስኳድ የክለቡ ሰዎች ኬትም ብለው ያምጡት፣ ብቻ ግን በቂ ስኳድ ይስጡት ክለቡን እንዲገነባ። ሊቨርፑል አልነበረም 500 ሚሊዮን ፓውንድ ክረምት ላይ መመደብ የነበረበት ማንቸስተር ዩናይትድ ነው። አጠፉ። አሁን እዛ ክረምት ላይ አማካይ ዩናይትድ ሊያመጣ ይገባው ነበር። በቃ በጣም ግድ ነበር 4 ነጥብ ዩናይትድ። የክለቡ አመራሮች ግን ያን ማድረግ አልቻሉም። በጣም ትልቅ ስህተት ነው የሰሩት። በዚህ ሩበን አሞሪምን እኔ አሁን አልፈርድበትም በአንዳንድ ነገሮች አሰልጣኙን አይመለከትም። በቃ አንዳንድ ውሳኔዎች የአሰልጣኙ ውሳኔ አይደሉም። ስለዚህ 500 ሚሊዮን ፓውንድ መድበው ተጫዋች ማምጣት አማካዩን ማጠናከር ሲገባቸው እነሱ ከወገብ በላይ ያመጡት ያጠናከሩት ቡድኑን ማለት ነው። ከወገብ በታችም አሁን በተወሰነ መልኩ ተጠናክሯል፣ ግን አሁንም ክፍተት አለብን። መሀሉ ግን ባዶ ነው እንደምታዩት። ይሄ ትልቅ ስህተት ነው። ሲዝኑን ሙሉ ዋጋ ያስከፍለናል። ዩናይትድ ብዙ ጎል የሚያገባ ቲም ሊሆን ይችላል፣ ግን ደግሞ ብዙ ጎል የሚቆጠሩበት ቲም ይሆናል የሚል ግምት ነበር ያዝኩት። ያው እንደገመትኩት ሆነ። አሁን እኔ ያልኩት ሆኗል ብዬ ለመናገርም አይደለም ቤተሰቦች፣ እናንተም ታውቁታላችሁ። የዩናይትድ ክፍተት ቀዳዳው የቱ ጋር ነው? ይሄ ነገር ባለመደፈኑ ዩናይትድ ምን ሊፈጠርበት ይችላል የሚለው እናንተም ባይ ዲፎልት የምታውቁት ነገር ስለሆነ ነው ቤተሰቦቼ ይሄን ብዬ ማለሰው። አሁን የወሰኑት ውሳኔ አሰልጣኙን እንደው ረፍዷል ብዬ ባላስብም እንደው አሁን ከተገበሩት እንደው ትክክል ናቸው ብዬ ባምንም ብቀበልም ሩበን አሞሪምን ከማሰናበታችን ወይ አሰልጣኙ በዩናይትድ መቀጠል የለበትም ሌላ አሰልጣኝ መምጣት አለበት ብለን ከማሰባችን በፊት ተጫዋች እናምጣለት የሚል ውሳኔ ወስነዋል ነው የተባለው። ይሄን ካደረጉ ብራቮ፣ በቃ በጣም ጥሩ ነው ያደረጉት። እኔ የምፈልገው እኛም የምንፈልገው እንደ ደጋፊ ይህንን ነው ማለት ነው።
ቼንጅ ከማድረጋቸው በፊት ቢያንስ 80 በመቶ ስኳዱን እንኳን ይገንቡለት። አሁን አትሊስት እኔ ከ50 በመቶ ነው፣ ግማሽ ያህል ተጫዋቾች ሩበን አሞሪም የሉትም። ለእሱ አጨዋወት የሚሆኑ በሉት ወይ ኳሊቲ የሆኑ ተጫዋቾች ማለት ነው፣ ጥራት ያላቸው ተጫዋቾች። ስለዚህ ክለቡ በቀጣይ ጥር ሊሆን ይችላል ወይ እስከ ጥርና እስከ ክረምት የዝውውር መስኮት ሊሆን ይችላል የሚከተሉት ቦታዎች ላይ ተጫዋቾችን ሊያመጡለትና ቡድኑን ሊያጠናክሩ ከውሳኔ ደርሰዋል ነው የሚለው ዜናው። በዋነኛነት የተጠቀሱ ቦታዎች ለማጠናከር አንደኛ ሴንተር ባክ ቦታ ነው፣ በኋላ ዜና ላደርሳችኋለሁ። ሁለተኛ ዲፌንሲቭ ሚድፊልድ ቦታ ነው ወይም ደግሞ ሲዲኤም ቦታ ተብሎ ይጠራል። እዚህ ቦታ ላይ አንድ ወይም ሁለት ተጫዋች ሊሆን ይችላል የሚፈልጉት። ሶስተኛ ቦታ ሴንትራል ሚድፊልድ ነው፣ ይሄም ሲኤም ቦታ ላይ ነው ማለት ነው። እንዲሁም አራተኛው የ9 ቁጥር ወይንም ደግሞ የስትራይከር ቦታ ነው ማለት ነው። አሁን ይሄን ኮንሲደር አድርገን ይሄ ባይ ፖዚሽን ሲገለጽ ነው። ምን ያህል ተጫዋች ይፈልጋሉ እሱን አናውቅም። እንግዲህ እነማንን ይፈልጋሉ የተገለጹ ስሞች አሉ፣ አዳዲስ ስሞችም ሊኖሩ ይችላሉ። ባይ ፖዚሽን ግን እነኚህን 4 ቦታዎች ማጠናከር አለብን ብሎ የክለቡ አመራሮች ወስነዋል ማለት ነው። ወይ 6 ተጫዋች ይሆናል የሚፈልጉት ወይ 7 ሊሆን ይችላል ማለት ነው። ለምሳሌ አማካይ 2 ሊሆን ይችላል፣ ዲፌንሲቭ ሴንትራል ሚድፊልድ 1 ሊሆን ይችላል። እንዲሁም ስትራይከር ሲባል ደግሞ ወደ ክንፍ እየወጣም የሚጫወት ልክ የሴሜኖ እንደተባሉ አይነት ሊሆን ይችላል። በሐሰተኛ 9 ቁጥር የመጫወት ችሎታ ያለው ቨርሳታይል የሆነ ተጫዋች ሊሆን ይችላል ማለት ነው። አሁን ግን ትልቁ ፖይንት ምንድን ነው? የዩናይትድ አመራሮች የዩናይትድ ሰዎች ቡድኑን በቀጣዮቹ የዝውውር መስኮት ላይ ከጥር ጀምሮ እስከ ክረምት ድረስ ለአሰልጣኙ ቲሙን እንዲያጠናክር በቂ የሆኑ ዝውውሮችን ሊያደርጉለት ወስነዋል ነው የተባሉ። በጣም ጥሩ ዜና፣ የሚያስደስት ዜና እንዳልኳችሁ ይሄ ነው። ሌላው አሁን በቀጥታ ወደ ዝውውር ዜናዎቹ ደግሞ እንለፍና የሴሜኖን ጉዳይ ላንሳው። ሰሞኑ መነጋገሪያችን መሆኑ አይቀርም ሴሜኖ። ስለዚህ ልጅ ስናወራበት አሁን 3ኛ ቀናችን ሆኗል። ለምንድን ነው ይህን ልጅ በተመለከተ ዜናውን እንግዲህ ቀን በቀን ማውራት የሚገባን? ምክንያቱም ቀን በቀን የወሬ ርዕስ ስለሆነ ነው። ፋብሪሶ ሮማኖ እንኳን ትላንት በፌስቡክ ገጹ ላይ ብሬኪንግ እያለ ነው መረጃዎችን ሲያወጣበት የነበረው ማለት ነው። እና ሴሜንዮ እንዲለቅ የሆላችሁ ዩናይትድ ቤት አንድ ነገር ሰማው። እሱም ዘርክዚ ምናልባት በውሰት ዘርክዚ ቦታ ሊለቅ ይችላል ማለት ነው፣ ሴሜንዮ ወደ ዩናይትድ እንዲመጣ ካስፈለገም። እሱም ምንድነው ዘርክዚን በውሰት ለቀው ወይም ደግሞ ተጫዋቹን በቋሚ ኮንትራት ከክለቡ እንዲለቅ የሚገዛም ክለብ ካለ ይሸጡታል፣ ወይም ደግሞ በውሰት ሰጥተው በቋሚነት ክለቦች እንዲያስፈርሙት የሚያስገድድ አንቀጽ ያካትታሉ። ዩናይትዶች ዘርክዚን ይለቁታል ማለት ነው። እንደ ፋብሪሶ ሮማኖ ንግግር ከሆነ ያለፈው ሳምንት የሮማ ተወካዮች ከማንቸስተር ዩናይትድ ሰዎች ጋር በእንግሊዝ ለንደን ከተማ ተገናኝተው በዘርክዚ ዝውውር ዙሪያ ተነጋግረዋል፣ አውርተዋል ማለት ነው። ስለዚህ ይሄ ፋብሪሶ ሮማኖ የዩቲዩብ መረጃው ነው። ዘርክዚ ማንቸስተር ዩናይትድን የሚለቅበት በጣም ሰፊ እድል አለ ማለት ነው። ዘርክዚ አሁን ዩናይትድን ለቀቀ ማለት ደግሞ በውሰትም ይሁን ብቻ በተሸጦ ተጫዋቹ ወደ ሮማ የሚሄድ ከሆነ የአንቶኒዮ ሴሜኖን የዩናይትድ ዝውውር ይበልጥ ያፋጥኗል፣ ለሴሜኖ ይበልጥ ቦታ ይለቃል በሉት። በደሞዝም ሊሆን ይችላል፣ ከደሞዝ ቢል ላይ ዘርክዚ ይነሳል። ከቦታም አንጻር ካያችሁ ደግሞ ይበልጥ ሴሜንዮ የመጫወት እድል ከዘርክዚ ይልቅ ያገኛል ማለት ነው። ስለዚህ ዘርክዚ ዩናይትድ መልቀቅ ለሴሜንዮ መምጣት ትልቅ ምክንያት ይሆናል ብሎ ነው ፋብሪሶ ሮማኖ በዩቲዩብ ገጹ ላይ በዚህ መልኩ ዜናውን እየሰራው ማለት ነው። ዩናይትዶች ተጫዋቹን ለመሸጥ 45 ሚሊዮን ዩሮ ይጠይቀዋል ተብሎ ነው የተገለጸው። ሮማዎች ናቸው በጣም በከፍተኛ ደረጃ ዘርክዚን ፈልገው ፑሽ እያደረጉ የሚገኙት። ሌሎች የጣሊያን ክለቦችም አሉ። ለጊዜው ሮማዎች ድራይ ሎን ነው ጥያቄ ያቀረቡት። ይሄ ደረቅ የሆነ የውሰት ውል ማለት ነው። ምንም የመግዛት የሚያስገድድ ወይም እንደ አማራጭ የተቀመጠ ውል ሳይካተት ተጫዋቹን በውሰት ብቻ እንውሰደው ብለው ጥያቄ ሲጠይቁ ዩናይትዶች ይሄንን ሪጀክት አድርገው ተጫዋቹን ማስፈረም ከፈለጋችሁ እንደዚሁ በገዢ ውሰዱት አሊያም ደግሞ በሲዝኑ መጨረሻ እንድትገዙት የሚያስገድድ አንቀጽ አካቱበት በሚል ዩናይትዶች ምላሽ ሰጥቷቸዋል ተብሎ ነው የተገለጸው። በዚህ ጉዳይ ላይ ያለው የሚገኘው ማለት ነው የዘርክዚ ጉዳይ። አሁን ወደ ሴሜኖ መረጃ ስናልፍ የሴሜኖ ማንቸስተር ዩናይትድ መምጣት የሚቀር አይመስልም። ዘርክዚ ቆየም በነገራችሁ ላይ ይበልጥ ሊያመቻች ፋሲሊቴት ሊያደርግለት ይችላል እንጂ ዩናይትድ
በዚህ ተጫዋች ዝውውር ላይ አሁን ቶታሊ 100% ነው ሬስ ውስጥ የገቡበት ማለት ነው። ከዘርክዚ ዩናይትድ ጋር መቆየት ወይም መልቀቅ ጋር የተያዘ ሊሆን አይችልም ማለት ነው። ይበልጥ ፋሲሊቴት ሊያደርግ ሊያመቻችለት ይችላል። የሴሜኒዮ መምጣት በአጭር ንግግር የሴሜኒዮ መምጣት ለዘርክዚ መውጣት ወደ ሮማ በውሰት ለመሄድ ምናልባት ሊያመቻችለት ይችላል እንጂ ቅድሚያ ዘርክዚ ከዩናይትድ መውጣት አለበት እና ከዛ በኋላ ነው ሴሜኒዮ የሚመጣው ወደ ማንቸስተር ዩናይትድ ብለን የምንናገረው ነገር አይደለም ማለት ነው። ስለዚህ ዞሮ ዞሮ ሴሜኒዮ ወደ ማንቸስተር ዩናይትድ መምጣቱ በክለቡ በቀዳሚነት እየተሰራበት ያለ ከዘርክዚ መልቀቅና መቆየት ጋር እንዲሁ የሚገናኝ እንዳልሆነ ነው ማለት ነው መናገር እዚህ ጋር የምችለው። ቤተሰቦች ዩናይትዶች የቻሉትን በሙሉ ያደርጋሉ። አሁንም ዜናዎች እንደሚጠቁሙን በተለይ ኢንዲካ ላይ የተባለው የትዊተር ገጽ ትላንት እንዳለው ሴሜኒዮ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ሰዎች ጋር በግል ጉዳዮቹ ላይ ተስማምቷል፣ ግን የቶተንሃምን ጥያቄ ውድቅ አድርጎታል። ስለዚህ ወደ ቶተንሃም አያመራም። ትልቅ ዜና ነው። ቶተንሃሞች ከዚህ ተጫዋች ፉክክር ራሳቸውን አግለዋል ማለት ነው። ይህም በሴሜኒዮ ዝውውር ላይ ወጣ አንዱ ትልቁ ዜና ነው ልትወስዱት የምትችሉት። የፋብሪሶ ሮማኖን መረጃ ደግሞ እዚሁ እንዲሁ ላክልላችሁ። 65 ሚሊዮን ፓውንድ የተባለው የውል ማፍረሻው ሂሳብ በነገራችሁ ላይ የሚቆየው እስከ ጃንዋሪ 10 ነው። እስከ ጃንዋሪ መጨረሻው ወር አይቆይም። የዝውውር መስኮቱ ከተከፈተ እስከ 10 ቀናት አክቲቬት መደረግ አለበት። ይሄም አይሆን ከሆነ በርነማውዞች ልጁን አለመሸጥ ይችላሉ ማለት ነው። ስለዚህ ነው የዝውውሩ ጉዳይ ገና ሳይከፈት የጥር የዝውውር መስኮት ከወዲሁ መጣደፍ የተያዘው እና ክለቦች በፍጥነት ተጫዋቹን ለማስፈረም እየተንቀሳቀሱ የሚገኙት ማለት ነው። ምክንያቱም በርነማውዞች ልክ ጃንዋሪ 10 ካለፈች ሰዓቷን ጠብቀው ይህን ተጫዋች ውል ማፍረሻ እንግዲህ አምጡ ወይም ደግሞ ይሄን ውል ማፍረሻ ካልከፈላችሁ ተጫዋቹን አታስፈርሙትም፣ ገንዘብ ጨምሩ ብለው ሌላ ጭማሪ ክርክር ሊያመጡ ይችላሉ ማለት ነው። ስለዚህ ነው ዩናይትዶች በፍጥነት ዝውውሩን ለማጠናቀቅ እየሰሩ የሚገኙት ብሎናል ፋብሪሶ ሮማኖ። በተለይ ማንቸስተር ዩናይትድ እና ማንቸስተር ሲቲ ፑሽ እያደረጉ ነው፣ በቀጥታ ኮንታክት እያደረጉ ነው። ከተጫዋቹ ወኪሎች ጋር ካምፕ ጋር ንግግር ላይ ናቸው። እንዲሁም ከክለቡ ከበርንመዝ ጋር ንግግር ላይ ናቸው ማለት ነው። ሁለቱ የማንቸስተር ከተማ ክለቦች ናቸው በዚህ ተጫዋች ዙሪያ ኃይለኛ ፉክክር እያደረጉ የሚገኙት ተብሎ የተነገረው። ቶተናሞች ባለፈው ነው እንግዲህ ደወሉ ያለን ፋብሪሶ ሮማኖ ቆይቷል። ባለፈው ወር ደውረው ነበረ። አሁን ግን አዝማሚያውን አዩ እና ተጫዋቹ ምርጫው ቶተናህም እንዳልሆነ ሲያውቁ ከቶተናህም ይልቅ የሚያስቀድመው ሌሎችን ክለቦች እንደሆነ ሲያውቁ ራሳቸውን አገለሉ፣ ሸሾ ነው ያለው ፋብሪሶ። ሊቨርፑሎች ደግሞ የደወሉለት ባለፈው ኖቬምበር ወር ላይ ነው። ግን እንደ ሁለቱ ማንቸስተር ከተማ ክለቦች አድቫንስድ እያደረጉ አይደለም፣ ቢሃይንድ ናቸው፣ ወደኋላ ቀርተዋል ብሎናል። ስለዚህ ሊቨርፑል ቤትም አሁን መቀዛቀዝ አለ በሴሜኒዮ ጉዳይ ላይ ማለት ነው። ኦልሞስት በቃ እጅ እየሰጡ ነው የሚገኙት ሁለቱ የማንቸስተር ከተማ ክለቦች ተጫዋቹን ለማስፈረም አሁን ፊት የተቀመጡ እየመሩ ያሉ ሁለት ክለቦች ናቸው ማለት ነው። ስለዚህ በሴሜኒዮ ዙሪያ አሁን የሰማነው ዛሬ ጥሩ ዜና የሊቨርፑል ከፉክክሩ ትንሽ እየራቀ መምጣት መመራት በዩናይትድ እንዲሁም የቶተናም ከተጫዋቹ ዝውውር ፉክክር ራሳቸውን ገሸሽ ማድረጋቸውና መውጣታቸው ነው ማለት ነው። ስለዚህ አሁን የሚሆነው የመጨረሻ ውሳኔ የማን ነው? የተጫዋቹ ውሳኔ ነው። በርነማውዞች ሴሜኒዮ ምን ይወስናል የሚለውን እየጠበቁ ነው የሚገኙት። ስለዚህ ቶታሊ የዚህ ተጫዋች ማረፊያ የሚወሰነው ሴሜኒዮ በሚመርጠው ክለብ ላይ ነው ማለት ነው። በቃ 100% ቤተሰቦች ከዚህ በላይ ስለዚህ ተጫዋች የወጣ አዲስ መረጃ የለም። ግን ወደ ዩናይትድ እንዲመጣ እንደው ዩናይትድን እንዲመርጥ ያደርገዋል ብዬ እኔ የማምንባቸውን ነጥቦች ትላንት ነግሬያቸዋለሁ። በትላንት ዜና ላይ መለስ ብላችሁ ያልሰማችሁ ካላችሁ ስሙት እሱን። ከዛ ውጭ ተጨማሪ ዛሬ ፋብሪሶ ሮማኖ የተናገረውና እንደው እንደ ፍንጭ የምጠቀመው ማንቸስተር ዩናይትድን ሊመርጥ ይችላል ብዬ የማስበው አንድ ነገር ተናገረ። ምንድነው ያለው ፋብሪሶ ሮማኖ? ፕላየርስ ዋንት ቱ አንደርስታንድ ዘ ማናጀርስ ፊውቸር ብሎ እችን ቃል ተጠቅሟል። ተጫዋቾች የዝውውር ዴስቲኔሽናቸውን ከመምረጣቸው በፊት ይህን ክለብ ይሻለኛል ብለው ከማመረጣቸው በፊት በክለቡ ያሉ አሰልጣኞች ያላቸው ቆይታ ምን ይመስላል የሚለውን ማየት ይፈልጋሉ ብሏል ፋብሪዞ ሮማኖ። ስለዚህ ሴሜኒዮ ወደ ማንቸስተር ሲቲ እንደው ሳመራ ፔፕ ጋርዲዮላ በሲቲ ቤት ይቆያሉ የሚለውን ማየቱ አይቀርም። ደግሞ ሲቲ ቤት አሁን ጋርዲዮላን ለመቀየር እንቅስቃሴዎች እንዳሉ ታውቃላችሁ ቤተሰቦቻችን። እና ምናልባት ከጋርዲዮላ ይልቅ በዩናይትድ ቤት የመቆየት የተሻለ እድል ያለው የዩናይትድ አለቃ ሩበን አሞሪም ነው ማለት ነው። እና
በዚህ ጉዳይ ላይ ምናልባት ዩናይትድ ይበልጥ አድቫንቴጅ ሊወስድ ይችላል ሴሜንዮን ለማስፈረም የሚል እምነት አድሮብኛል። ይሄን ቃል ፋብሪዚዮ ሮማኖ ስለተጠቀመ ማለት ነው። ኤኒዌይስ ቤተሰቦቼ በዚህ ተጫዋች የዩናይትድ ዝውውር ዙሪያ ለጊዜው ያሉ አዳዲስ ጉዳዮች እነኚህ ናቸው። አዳዲስ ነገሮችን ሳገኝ እኔም እየተከታተልኩኝ ወደ እናንተ ማድረሴን እቀጥላለሁ። ግን አንድ እርማት ልውሰድ። ከዚህ በፊት በሴሜንዮ ዝውውር ዜና ሳወራ ተጫዋቹ ለአፍኮን የጋና ብሔራዊ ቡድንን ጥሪ አልተቀበለም ብያችሁ ነበረ። ነገር ግን ያ ስህተት ነው። ኦፍኮርስ እኔም ዜናውን ከማህበራዊ ድረገጽ ነው ያገኘሁት። ልጁ ክለቤ ላይ ትኩረት ማድረግ እፈልጋለሁ በሚል ተጫዋቹ ወደ የጋና ብሔራዊ ቡድንን ጥሪ አልተቀበለም ብዬ ተናግሬ ነበር። ኦፍኮርስ የጋና ብሔራዊ ቡድን ጥሪ አቅርቦለት ሊሆን ይችላል። የወዳጅነት ጨዋታ እያደረጉ መሰለኝ አይ ቲንክ ጨዋታዎችን ያደርጋሉ አሁን ብሔራዊ ቡድኖች በአፍሪካ ዋንጫው ምክንያት ማለት ነው። ኦፍኮርስ ተጠርቶ ሊሆን ይችላል፣ እምቢ ብሎም ሊሆን ይችላል። ግን ትልቁ ስህተቱ እኔም የተሳሳትኩት ወደ አፍሪካ ዋንጫ ጋና አላለፈችም እና ጋና ተሳታፊ አይደለችም ማለት ነው። አፍኮን ላይ የዓለም ዋንጫን ነው የምትሳተፈው ማለት ነው እና ኦልትራፎርድ ላይ ነበር ከዩናይትድ ጋር ጨዋታ ካደረገ በኋላ ሴሜዶ እንዴት ነው ወደ አፍሪካ ዋንጫ አሁን ልትሄድ ነው አይነት ነገር ጥያቄ ሲቀርብለት ነው ተሳስታል እዚህ ጋር ላርምህ ብሎ ጋና ለአፍሪካ ዋንጫ አላለፈችም ለዓለም ዋንጫው ነው ያለፈችው በሚል ምላሽ የሰጠው ማለት ነው። ሴሜኖ አይ ቲንክ በዛ ምክንያት ነው ማለት ነው ተጫዋቹ የብሔራዊ ቡድኑን ጥሪ ያልተቀበለው ለማለትና ይሄን እርማት እንዲሁ ለመስጠት ነው። ቤተሰቦቼ በዚህ መልኩ እርማቱን እንድትቀበሉኝ ነው የምጠይቀው። ቤተሰቦች ለዛሬ የነበሩኝ መረጃዎች በዚሁ ይብቁ። ነገ አዲስ ነገር ካለ በጣም በተለይ ዝውውርን በተመለከተ ጥሩ መረጃ ካለ ምናልባት በነገ ዜና ላይ በነገ መረጃ ላይ ልታገኙኝ ትችላላችሁ። ቼክ አድርጉ የቤተሰቦች። ነገ የጨዋታ ቀን ነው። ኦፍኮርስ እስከዛ ግን ያው መልካም ጨዋታ መልካም እድል እንዲገጥመን በነገው ጨዋታ ዕለት እመኛለሁ። እንገናኛለን በቀጣይ ቪዲዮ። እስከዛ ሰላም ሁኑ ባይ